ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾች እንደምን አላችሁ ከሐረሪ ቴሌቪዥን በቀጥታ ስርጭት የሰዓቱን ዜናዎቻችንን ወደ እናንተ እናደርሳለን በቅድሚያም ክልላዊ ዜናዎችን እናስቀድማለን የሐረሪ ክልል መስተዳድር ምክር ቤት የተለያዩ የመንግስት ስራ ኃላፊዎችን ሹመትን ሰጡ የክልሉ ርዕሰ መስተዳድር ኦርዲን በድሪ የሰጡትን የሹመት ሁኔታዎች ደግሞ በተከታይነት ወደ እናንተ እናደርሳለን የሐረሪ ክልል መንግስት ርዕሰ መስተዳድር አቶ ኦርዲን በድሪ ለተለያዩ የመንግስት የሥራ ኃላፊዎች ሹመት ሰጥተዋል። በዚህ መሰረት አቶ ያሲን አብዱላሂ የክልሉ ገቢዎች ቢሮ ኃላፊ፣ ወይዘሮ ነባት መሐመድ የክልሉ ገቢዎች ምክትል ቢሮ ኃላፊ፣ ዶክተር አብዲ ኢማን የክልሉ ጤና ቢሮ ኃላፊ፣ ዶክተር ኢማን ዘይዳን የክልሉ ጤና ቢሮ ምክትል ኃላፊ፣ ወይዘሮ ኢማን መሐመድ የክልሉ ቴክኒክና ሙያ ትምህርትና ስልጠና ኤጀንሲ ኃላፊ፣ ወይዘሮ ነቢላ ማሃዲ የክልሉ አካባቢ ጥበቃ ባለስልጣን ኃላፊ አቶ አድናን አህመድ የክልሉ ማረሚያ ኮሚሽን ኮሚሽነር ኮማንደር ያህያ አብዱሰላም በክልሉ ፖሊስ ኮሚሽን የወንጀልና ትራፊክ አደጋ ምርመራ ዘርፍ ምክትል ኮሚሽነር ወይዘሮ ሃናን አብዲ የክልሉ መንግስት ኮንስትራክሽን ኤጀንሲ ኃላፊ አቶ መሐመድ ኑረዲን የክልሉ ግንባታ ፍቃድና ቁጥጥር ባለስልጣን ኃላፊ አቶ ኢብሳ ኢብራሂም የክልሉ ፕላን ኮሚሽን ኮሚሽነር አቶ ከማል ሻሙሳ የክልሉ ሚሊሻ ጉዳዮች ጽፈት ቤት ኃላፊ አቶ መሐመድ አብደላ የክልሉ ደንብ ማስከበር ጽፈት ቤት ኃላፊ አድርገው ሾመዋል በሐረሪ ክልል በቴክኖሎጂ የተደገፈ የወንጀል መከላከል አቅም መፈጠር መቻሉን የክልሉ ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ተውፊቅ መሐመድ ገለጹ የክልሉን ዘላቂ ሰላም ለማስቀጠልም ዘርፈ ብዙ ተግባራት እየተከናወኑ እንደሚገኝ ገልጸዋል ዘገባው የባልደረቦቻችን ሄኖክ ዘነበና የትህትና ተስፋይ ነው በተከታይነት ይቀርባል በሐረሪ ክልል የሰላምና ጸጥታ አስተዳደር ስራውን በቴክኖሎጂ ለመደገፍ የተጀመሩ ስራዎች ተጠናክረው እንደሚቀጥሉ የክልሉ ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ተውፊቅ መሐመድ ገልጸዋል አሁን ባለው ተጨባጭ ሁኔታ የጎዳና ላይ የደህንነት ካሜራዎችን ጨምሮ ዘርፉን ዘመኑ በደረሰባቸው ቴክኖሎጂዎች ለመደገፍ በተሰራው ስራ ውጤታማ የወንጀል መከላከል አቅም ተፈጥሯል ብለዋል አሁን የደህንነት ካሜራ ሙሉ በሙሉ ተተክሎ አልቋል ስራዎች የተጀመሩበት ሁኔታ ነው ያለው ስለዚህ አብዛኛው ወንጀልም ከመቀነስ አኳያ ወንጀል መቀነስ ብቻ ሳይሆን ወንጀል ከተፈጸመ እንኳን ለምርመራ በሚጠቅም መሰረት አብዛኛው ስራዎች አሁን ካሜራዎች አብዛኛው በፖሊስ ኮሚሽን በኩል በርካታ ስራዎች ተሰርቷል በዚህ ላይ ክልላዊ መንግስትም ከፍተኛ የሆነ ገንዘብ መድቦ በዚህ ላይ አሁን የደህንነት ካሜራ የሚላቸው ሴኩሪቲ ካሜራ ተተክሎ ወደ ስራ የተገባበት ሁኔታ ነው ያለው እያንዳንዱ ድርጅቶች እያንዳንዱ ህንጻም ራሱ የራሱን ካሜራ እንዲኖረው በማድረግም አብዛኛው ወንጀል ከፈጸመ አንድ ሰው አንድ የሆነ አካል ለምርመራ በማንቸገርበት ደረጃ ላይ ክልሉ የደረሰበት ሁኔታ ነው በሁሉም ነገር እንትኑን ከማዘመን አኳያ በርካታ ስራዎች ተሰርተዋል የሚለሳብ አለኝና አይና ተጠናክረን ቀጣይም እንቀጥላለን የክልሉን ዘላቂ ሰላም የማረጋገጥ ስራዎች ውስጥ በቴክኖሎጂ የተደገፈው ስራዎችን እውን ማድረግ ቀዳሚው ነው ያሉት ኃላፊው ይህንን ውጥን ከግብ ለማድረስም ባለፉት የለውጥ አመታት ውጤታማ የጸጥታ መዋቅሮችን አቅም ግንባታና የሪፎርም ስራዎችም ተከናውነዋል ብለዋል አጠቃላይ በአመለካከት ዙሪያ የሚታዩ ስነቶችን በማስተካከል በአዲስ መልክ የማሰልጠን የማደራጀት የነበረው መዋቅር ራሱ ሪፎርም ማድረግ ካሁን በፊት የነበረው በፖሊስ አካባቢ የልዩ ኃይል የሚባለው አለ አጠቃላይ ሱ መዋቅር በሙሉ በአገር ደረጃም በክልላችን ደረጃም በማስተካከል ወደ መደበኛ ፖሊስና ወደ አድማ መተና ፖሊስ እንዲገቡ በማድረግ በአዲስ መልክ አደረጃጀቶችን በማጠናከር ስራዎች ተሰርተዋል የሚሊሻ ኃይልን በዛ መልክ በከተማም በገጠርም በዛ መልክ የነበሩትን ስልጠና በመስጠት በአዲስ መልክ አደረጃጀት በመፍጠር ከማህበረሰብ ጋር በቅርበት የህዝብ ሰላምና ደህንነት እንዲጠብቁ የማድረግ ስራዎች ተሰርተዋል ማለት ነው ከፌደራልና ከአጎራባች ክልሎች የጸጥታ መዋቅሮችና ህዝቦች ጋር በቅርበት የሚሰራው ስራ ሌላው የክልሉን ዘላቂ ሰላም የማረጋገጥ አንዱ አካል መሆኑን አቶ ተውፊቅ መሐመድ ገልጸዋል ስለዚህ ሌሎች ከፌደራል ጸጥታ ኃይል ጋር በቅንጅት ከማገር መከላከያ ሰራዊት ከፌደራል ፖሊስ ከብሔራዊ ደህንነት ጋር በቅርበት በጋራ ቅድም በጋራ እየሰራን ያለነው ስለዚህ በዚህ መልኩ የጸጥታ ግብረ ኃይል የሚባለው በጥሩ ቁመና ላይ በየጊዜ እቅዱን እያቀደ ያለው ሁኔታውን እየተነተነ እቅዱን እያቀደ እየገመገመ አጠቃላይ አገራዊና ክልላዊ ሁኔታ በያየ የህዝቡን ሰላምና ደህንነትን በአስተማማኝ ሁኔታ ለመጠበቅ በጥሩ ደረጃ ላይ በጥሩ ቁመና ላይ ነው ያለው ስለዚህ በዚህ ደረጃም ጥሩ ደረጃ ነው ያለው ሌላ ከአጉራባይ ጋር ያለው በተለይኛ
ጥሩ ግንኙነት እስከ ህዝብ ለህዝብ ድረስ ግንኙነት አለን እንደ ምስራቅ ኢትዮጵያ የጉራባች ግንኙነት አለን ሌላ ደግሞ በቅርብ ከኛ ጋር ያሉት ማያሲትና ከምስራቅ ሐረርጌ ጋር እስከ ቀበሌ ድረስ አማቅሩን በማስተሳሰር ማህበረሰብ ድረስ በማስተሳሰር ጥሩ ደረጃ በሰላም አብሮ እየሰራን ያለን አብሮና በወንድማማችነት እየተሰራ ያሉ ስራዎች አበረታች ናቸው ማለት ይቻላል የክልሉ ህዝብ የሚታወቅበትን የወንድማማችነትና እህትማማች እሴትን በማጠናከር በክልሉ ዘላቂ ሰላምን ለማረጋገጥ በሚደረገው ጥረት ውስጥ የበኩሉን እንዲወጣም ጠይቀዋል በሐረሪ ክልል የካቶሊክ ቤተክርስቲያን አገልጋይ ታግተዋል ተብሎ በማህበራዊ ሚዲያ ሲሰራጭ የቆየ ጉዳይ ሐሰተኛ ስለመሆኑ ተነገረ የክልሉን ዘላቂ ሰላም እንዲሁም ደግሞ የክልሉን መልካም ገጽታ ለማበላሸት ሆን ተብሎ የተደረገ ድርጊት ስለመሆኑም ተነግሯል ባህር ጠንከር በሐረሪ ክልል ከሰሞኑ የካቶሊክ ቤተክርስቲያን አገልጋይ ታገቱ ተብሎ በአንዳንድ በማህበራዊ ትስስር ገጾች የተሰራጨው መረጃ ፍጹም የተሳሳተ እንደሆነ ተገለጸ በኢትዮጵያ ካቶሊክ ቤተክርስቲያን የሐረር ሀገረ ስብከት ጳጳስ አንጀሎ ፓጋኖ እንደገለጹት ሐረር ለዘመናት በመቻቻልና በፍቅር አብሮ የሚኖርባት ከተማ መሆኗን አስታውቋል It's 9 years that I'm living here. Small problem, but that is normal. But we are happy to be here. The people respect us, both Christian, Muslim, Jewish. They are very friendly. We never had any serious problem with anyone. No kidnap at all. Even they are very kind when we pass and so. After, there are some problems with the small children, but that is all the world. But in Harar, myself, I go out 5 o'clock in the morning on foot for 1 kilometer, 30 minutes, 45 minutes. I go in the night, no problem at all. Yeah. 9 years, no problem. I'm surprised to hear that there is problem in Harar. Because 9 years, I never had. በተለይም በክልሉ የሚገኙ የእምነት ተቋማት በመተሳሰብ አንዱ የሌላውን እምነት በማክበር እያገለገሉ እንደሚገኙ ማስታውሰዋል ከሰሞኑ በአንዳንድ ማህበራዊ ሚዲያዎች በክልሉ እገታ ተደርጓል የሚለው መረጃ ፍጹም የተሳሳተ መሆኑን ተናግረው ይህም የክልሉን መልካም ገጽታ የማይወክል ነው ብለዋል አብርሃም ይባላል የምንኖረው እዚህ በሐረር ከተማ ውስጥ በካቶሊክ ቤተክርስቲያን የማርያም ቅዱስ ስም ነው እንግዲህ ቅድም ብፁዕ አባታችን አቡነ አንጀሎ እንደገለጹት ሐረር ላይ ምንም አይነት ኪድናፕ አልተፈጸመም እዚህ ሐረር ደግሞ እኛ እንደምናውቀው ሰላም ፍቅር መቻቻል አብሮ የመኖር ከካቶሊክ ቤተክርስቲያን ከኦርቶዶክስ ከሙስሊም ወንድሞቻችን ጋር እንዲሁም ደግሞ ከወንጌላውያን ህብረት አማኞች ጋር በሰላም በተለያዩ ፕሮግራሞች ብዙ ነገሮችን እንሰራለን በዚህ ባህር ውስጥ እንደምናውቀው ማታም ቀንም በሰላም ወጥተን የምንፈልገው ነገር እያደረግን የምንኖርባት ከተማ ስለሆነች እቺ ከተማ ደግሞ በዩኔስኮ ተመዝግባ ያለች ናት ብዙ ቱሪስቶች የሚመጡባት ናት ስለዚህ ይህ ሰላሟ እንዲቀጥል ሁላችንም የተቻለን ትብብር ማድረግ አስፈላጊ ነው በሐረሪ ክልል ሁሉም የእምነት ተቋማት ያላቸው አብሮነትና መተሳሰብ ለሌሎችም አርአያ እንደሚሆን መግለጻቸውን የሐረሪ ፖሊስ ኮሚሽን ዘግቧል ቀጥለናል ክብራትና ክብራን ተመልካቾች እየተከታተላችሁ የምትገኙት ሐረሪ ቴሌቪዥንን የአማርኛ የቀጥታ የዕለቱን የዜና ወጃችንን ነው አሁን ደግሞ ከሀገር አቀፍ ምንጮች ወዳገኘናቸው ወሬዎቻችን እናልፋለን አምስተኛው የኢትዮጵያ የሚኒስትሮች የጋራ ስብሰባ በዛሬው ዕለት ተካሄደ በሌላ ዜና ደግሞ የኢትዮጵያ ሎጂስቲክስ ዘርፍ ተመራጭ መሆን የሚያስችለው ውጤታማ ተግባራት እያወከናወነ መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር አስታውቋል እነዚህና ሌሎች ሀገር አቀፍ ዘገባዎች ደግሞ በባህር ጠንከር አማካይነት ይቀርባሉ
አምስተኛው የኢትዮ አልጄሪያ የሚኒስትሮች የጋራ ኮሚሽን ስብሰባ ዛሬ አዲስ አበባ ላይ ይካሄዳል። የሁለቱ ሀገራት የጋራ ኮሚሽን የቴክኒክ ስብሰባ ትላንት የተካሄደ ሲሆን በተለያዩ ጉዳዮች ላይ ውይይት ማድረጉን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የኮሚሽኑ ስብሰባ በሁለቱ ሀገራት መካከል የቆየውን ወዳጅነት ከማጠናከር እንዲሁም በበርካታ የትብብር መስኮች ላይ በጋራ መስራት በሚያስችሉ ሁኔታዎች ላይ ከመምከር አንጻር ትልቅ አበርክቶ አለው። ኢትዮጵያ በሎጂስቲክ ዘርፉ ተመራጭ መሆን የሚያስችሏትን ውጤታማ ተግባራት ያከናወነች መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር ዴኤታ ደንጌ ቦሩ ገለጹ። የአፍሪካ አህጉራዊ ነፃ የንግድ ቀጠና ትስስር ታሳቢ በማድረግ ለሎጂስቲክ ዘርፉ መዘመን ትኩረት መሰጠቱንም ገልጸዋል። ሚኒስቴር ዴኤታው ደንጌ ቦሩ ለኢትዮጵያ ዜና አገልግሎት እንደገለጹት መንግስት በሎጂስቲክ ዘርፉ ትልቅ ለውጥ የሚያመጡ ተግባራትን እያከናወነ ይገኛል። በተለይ ባለፉት 6 ዓመታት ዘርፉን ለማሻሻልና ውጤታማ ማድረግ የሚያስችል ስትራቴጂክ ተቀርጾ በርካታ ተግባራት መከናወናቸውን አንስተዋል። በዚህም ዘርፉን በማሻሻል በኩል አበረታች ውጤቶች መመዝገባቸውን አስታውቀዋል። በዓለም አቀፍ ደረጃ ተመራጭና ተወዳዳሪ ለመሆን የተቀላጠፈ የሎጂስቲክ ስርዓት ወሳኝ መሆኑን ዘመኑ የደረሰበት ደረጃ ላይ ለመድረስ እየተሰራ እንደሚገኝም ተናግረዋል። በተለይ ምርቶች በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ የሚያስችል የተቀላጠፈ የሎጂስቲክ ስርዓት እንዲኖር ትኩረት መሰጠቱን አንስተዋል። ኢትዮጵያ የአፍሪካ አህጉራዊ ነፃ የንግድ ቀጠና ተግባራዊ ለማድረግ በእንቅስቃሴ ላይ እንደምትገኝ ጠቁመው ይህንን ታሳቢ ያደረገ የሎጂስቲክ ስርዓት መፍጠር ጉዳይም አጽንኦት እንደተሰጠው ተናግሯል። በመሆኑም የሎጂስቲክ ዘርፉን የሚያቀላጥፉ በርካታ ዘመናዊ ሲስተሞች እየለሙ መሆኑንም ጨምረው ጠቁመዋል። በሎጂስቲክ ዘርፉም እየተከናወኑ ያሉ ውጤታማ ስራዎች በዘርፉ ያሉ ዓለም አቀፍና የአፍሪካ ቀጠናዊ ስምምነቶችን የሚደግፉ መሆናቸውን አንስተዋል። ኢትዮጵያ በሎጂስቲክ ዘርፉ ያከናወነች ያለው ተግባር ዓለም አቀፍ ደረጃዋን ለማሻሻል እንደሚያስችላትም ነው ሚኒስትር ዴኤታው የተናገሩት። በህገወጥ ኤጀንሲዎች ዜጎችን ለእንግልትና ስቃይ የሚዳርጉ አጋጣሚዎች እየተከሰቱ እንደሆነ ተነገረም። የውጭ ሀገር የሥራ ስምሪት በፍጹም ስነ ምግባር በኃላፊነት ሀገርን በመውደድ ስሜት ሊተገበር እንደሚገባ የሥራና ክህሎት ሚኒስቴር አሳስበዋል። የሥራና ክህሎት ሚኒስቴር በቀረጸው የውጭ ሀገር ሥራ ስምሪት ረቂቅ አዋጅ ዙሪያ ከውጭ ሀገር የሥራና ሰራተኛ አገናኝ ኤጀንሲዎች ጋርም ተወያይቷል። የሥራና ክህሎት ሚኒስቴር ሙፈሪያት ካሚል በዚህ ወቅትም የውጭ ሀገር የሥራ ስምሪት ስርዓትን ህግን አክብሮ መተግበር ከተቻለ የዜጎችን የሀገርና ተቋማትን ተወዳዳሪነትን ማሳደግ ይቻላል። ሚኒስተሩ ስነ ምህዳሩ ምቹ በማድረግ ኤጀንሲዎች ሚናቸውን እንዲወጡ ለማስቻል ዘርፈ ብዙ ተግባራት እያከናወነ እንደሚገኝም ገልጸዋል። በተጨማሪም ኢንዱስትሪውን ለመቀየር ብቁ የኤጀንሲዎች ስብስብ በማፍራት የዜጎችን ተጠቃሚነት ለማረጋገጥ በላቀ ትጋት እየሰራ እንደሚገኝም አብራርተዋል። ይሁን እንጂ በዘርፉ የተፈጠረውን ምቹ ሁኔታ በመጠቀም ሚናቸውን በኃላፊነት ከመወጣት ይልቅ ህጋዊ አሰራርን በማይከተሉ ኤጀንሲዎች ሳቢያ ዜጎችን ለእንግልትና ለስቃይ የሚዳርጉ አጋጣሚዎች በተደጋጋሚ መከሰታቸውን ጠቁመዋል። መሰል ህገወጥ ድርጊቶችን በመከላከል የዜጎችን ክብርና ደህንነት ማዕከል ያደረገ የውጭ ሀገር ሥራ ስምሪት ስርዓት እውን ለማድረግ የአዋጅ ማሻሻያ ማድረግ አስፈላጊ ሆኖ መገኘቱን አስረድተዋል። ከዚህ ጎን ለጎንም ህጋዊ አሰራርን ተከትለው ለዜጎች ተገቢውን አገልግሎት የሚሰጡ ኤጀንሲዎችን እውቅና ለመስጠት የሚያስችል አሰራር ለመዘርጋት ጥናት እየተካሄደ መሆኑን ጠቅሰዋል። አሁን በስራ ላይ የሚገኙት ኤጀንሲዎችን በአንድ ላይ በማሰባሰብ የተሻለ አቅም እንዲፈጥሩ የሚያግዝ ወጥ የሆነ አደረጃጀት በቀጣይ ለመፍጠርም ታቅዷል ማለታቸውን የሚኒስቴሩ መረጃ ያመለክታል። የውጭ ዜና መድኃኒትን በሚቋቋሙ ኢንፌክሽኖች ሳቢያ የአፍሪካ ህፃናት ለአደጋ መጋለጣቸው ተነገረ። ይህ ደግሞ በዓለም ህዝብ ላይ ከተጋረጡ ትላልቅ አደጋዎች መካከል አንዱና ዋነኛው ስለመሆኑ እየተነገረ ይገኛል። ለአልአይን ዘገባ አያንቱ አህመድ
በ2022 በዓለም ላይ ከ3 ሚሊዮን በላይ ህጻናት አንቲባዮቲኮችን የመቋቋም አቅም ባላቸው ኢንፌክሽኖች ሳቢያ ለሞት ተዳርገዋል ተብሎ እንደሚገመት አንድ ጥናት አመለከተ። በአፍሪካና በደቡብ ምስራቅ እስያ የሚገኙ ህጻናት አንቲባዮቲኮችን የመቋቋም አቅም ባላቸው ኢንፌክሽኖች ሳቢያ ለአደጋ የተጋለጡ መሆናቸውም ተረጋግጧል። ኢንፌክሽን የሚያስከትሉ ረቂቅ ተዋሲያን ቀስ በቀስ አንቲባዮቲክ መድኃኒቶች ሲላመዱና ፈዋሽነታቸው ሲቀንስ ጸረ ባክቴሪያን የሚቋቋሙ ወይንም ደግሞ AMR በመባል የሚታወቀው ሁኔታ ይከሰታል። በዚህም የተነሳ እንደ ባክቴሪያ፣ ቫይረሶች፣ ፈንገሶችና ጥገኛ ተውሳኮች ያሉ ረቂቅ ተዋሲያን ለመግደል የታለሙ መድኃኒቶች ቢኖሩም በህይወት ሊተርፉ አልፎ ተርፎም ሊባዙ ይችላሉ። ይህ በዓለም ህዝብ ላይ ከተጋረጡ ትላልቅ የህዝብ ጤና ስጋቶች መካከል አንዱ እንደሆነ ተለይቷል። ይህ አዲስ ጥናት AMR በልጆች ላይ ያደረሰ ያለውን ጉዳት ያሳያል። የዓለም ጤና ድርጅት፣ የዓለም ባንክ እንዲሁም ሌሎች ምንጮችን በመጠቀም የተሰራው ይህ ጥናት እንደ አውሮፓውያኑ አቆጣጠር በ2022 ከመድኃኒት ከተላመዱ ኢንፌክሽኖች ጋር በተገናኘ ከ3 ሚሊዮን በላይ ህጻናት መሞታቸውን አሳይቷል። ባለሙያዎች እንደሚሉት ከሆነ ይህ አዲስ ጥናት በ3 ዓመታት ውስጥ በልጆች ላይ ከAMR ጋር በተዛመዱ ኢንፌክሽኖች ከ10 እጥፍ በላይ መጨመራቸውን ያሳያል። ተመራማሪዎቹ ይህ ቁጥር በኮቪድ ወረርሽኝ ምክንያት ተባብሶ ሊሆን እንደሚችል ያላቸውን ግምት አስቀምጠዋል። አንቲባዮቲኮች በርካታ አይነት የባክቴሪያ ኢንፌክሽኖችን ለማከም ወይም ለመከላከል ያገለግላሉ። እነዚህ መድኃኒቶች ከቆዳ ኢንፌክሽን እስከ ሳምባ ምች ድረስ ለማከም ጥቅም ላይ ይውላሉ። በተጨማሪም አንዳንድ ጊዜ ኢንፌክሽኑን ከማከም ይልቅ ለመከላከል ይሰጣሉ። ለምሳሌ አንድ ሰው ቀዶ ህክምና ካደረገ ወይም ለካንሰር የኬሞቴራፒ ህክምና እየተከታተለ ከሆነ አንቲባዮቲክ እንዲወስድ ይደረጋል። አንቲባዮቲኮች እንደ ጉንፋንና ኮቪድ ያሉ በቫይረስ የሚመጡ ኢንፌክሽኖች ላይ ምንም ተጽዕኖ የላቸውም። ነገር ግን አንዳንድ ባክቴሪያዎች ከመጠን በላይ ጥቅም ላይ በመዋላቸውና ተገቢ ባልሆነ አጠቃቀም የተነሳ አንዳንድ መድኃኒቶችን የመቋቋም ችሎታ አዳብረዋል። በአውስትራሊያ የሙርዶክ የህፃናት ምርምር ኢንስቲትዩት አባል የሆኑት ዶክተር ያን ሆንግ ጄሲካ ሁና የክሊንተን ሄልዝ አክሰስ ኢኒሺዬቲቭ አባል የሆኑት ፕሮፌሰር ሄርቭ ሃርዌል እንዳሉት ከሆነ በጣም ከባድ ለሆኑ ኢንፌክሽኖች ብቻ ጥቅም ላይ እንዲውል የታሰቡ አንቲባዮቲኮች አጠቃቀም ላይ ከፍተኛ እድገት ታይቷል። እንደ አውሮፓውያኑ አቆጣጠር በ2019 እና በ2021 መካከል ወሳኝ የሆኑ አንቲባዮቲኮች ተብለው የተለዩ መድኃኒቶችን በደቡብ ምስራቅ እስያ በ160 በመቶና በአፍሪካ በ126 በመቶ ጥቅም ላይ ውለው ተገኝተዋል። በዚሁ ጊዜ ውስጥ ለከባድ ህመም በርካታ መድኃኒቶች የሚቋቋሙ ኢንፌክሽኖችን ለማከም እንደ መጨረሻ የመፍትሄ ህክምናዎች የሚወሰዱ ለመጠባበቂያ የተቀመጡ አንቲባዮቲኮችን በመጠቀም ደግሞ በደቡብ ምስራቅ እስያ በ45 በመቶና በአፍሪካ 125 በመቶ ጨምሯል። ክብራትና ክብራን ተመልካቾቻችን እስካሁን ተከታተሉት የነበረው ከሐረሪ ቴሌቪዥን የአማርኛ ዜና ወጃችን ወደ እናንተ የደረሰው ይህን ይመስል ነበር። ከመላው ስርጭት ባለሙያዎች ጋር ዜናዎቹን ሲሳይ ዘሪሁን መርቻለሁ። ጤና ይስጥልኝ።